መፈንቅለ መንግስቱ። አቶ ጌታቸው ረዳ አዲስ አበባ ናቸው። ሸሽተው አምልጠው ወይስ ለስራ መጥተው? ይህን የምንመልሰው ወደ ትግራይ ተጉዘን ወቅታዊ ሁኔታዎችን ገጣጥመን መልክ ያለው ስዕል ስናገኝ ብቻ ነው። ሰውየው ግን በአንዲት የቢቢሲ ጋዜጠኛ አምልጠው ነው ወይ የመጡት ተብሎ ሲጠየቁ ለምን አመልጣለሁ ብለው ተቆጥተዋል። እርሳቸው ይህን ቢሉም ቅሉ አይኖቻችን አይዋሹምና በትግራይ ሲሆን እያየን ያለነው ተቃራኒው ነው። ደርቢያቸው ዶክተር ደብረጽዮን የክልሉ ሬዲዮና ቴሌቪዥን ጣቢያዎች መቆጣጠር ጀምረዋል። አንድ አመፀኛ ቡድን መፈንቅለ መንግስት ሲያደርግ በመጀመሪያ የሚቆጣጠረው የቴሌቪዥን አሊያ የራዲዮ ጣቢያዎችን ነው። ከዛ በጣቢያው በኩል ለህዝቡ ፕሮፓጋንዳውን ያሰማል። ያኛው ኃይል ፈርጥጧል፣ አሁን ኃይሉ የኛ ነው የሚል መልእክት እገዛዋለሁ ብሎ ለተማመነው ህዝብ ያስደምጣል። የመንግስቱ ኃይለማርያምን መፈርጠጥ ያበሰረውን የጋዜጠኛ ዳሪዮስ ሞዲ ድምፅ እናስታውሳለን። የደብረጽዮን ገብረ ሚካኤል ቡድን የሚመራው ህወሓት የመደባቸው የመቀለ ከተማ አመራሮች ናቸው። የ104.4 የመቀሌ ኤፍኤም ሬዲዮ ጣቢያን በሰራዊት ታጅበው በቁጥጥር ስር ያዋሉት። ቀጣይ መዳረሻቸውም የድምፅ ወያነና የትግራይ ቴሌቪዥን ሚዲያዎች ሊሆን እንደሚችል ተገምቷል። መገናኛ ብዙሃኑ ዛሬ ከአዲስ አበባ የተሰጠውን የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳን መግለጫ እስካሁን በይፋ እንዳላስተላለፉ ለመታዘብ ችለናል። አዲስ አበባ በሸራተን ሆቴል ሆነው የጋዜጣዊ መግለጫ የሰጡት አቶ ጌታቸው ረዳ አሁን ባለው ሁኔታ በትግራይ በይፋ የመፈንቅለ መንግስት ስራ እየተሰራ ነው ሲሉ እየሆነ ያለውን አምነዋል። አቶ ጌታቸው በመግለጫቸው ላይ ሀፍረት የማያውቋቸው ካሏቸው ደርቢዎቻቸው በተጨማሪ የኤርትራ መንግስትን በጉዳዩ ላይ እንዳለበት እንዲህ ሲሉ ተናግረዋል። ህገወጥ እንቅስቃሴ ከሚያደርጉ ወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን። የኤርትራ መንግስት ከፌዴራል መንግስት ጋር ቅራኔ ውስጥ የገባው ትግራይን ከካርታ ውስጥ ለማጥፋት ሲደረግ የነበረው ጦርነቱ በስምምነት በመቆሙ ነው። እንደ አቶ ጌታቸው መግለጫ ከሆነ የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስትን ይወራል ብሎ በሚሰጉበት ሰዓት ትግራይን እንደ መሸሸጊያ መጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማማተር ነው እቅዳቸው። ይህ እውነት ከሆነ በእርግጥም የፌዴራል መንግስቱ አስፈቅዶ ሳይሆን ተገዶ ወደ ትግራይ ክልል የመግባት ግዴታ ውስጥ ሊወድቅ ይችላል። የፌዴራል መንግስቱን ጦር እንዲያስገባ ጋብዛቸዋል የሚል ጥያቄ የቀረበላቸው አቶ ጌታቸው የሰጡት ምላሽ በተለያዩ ሚዲያዎች የተለያየ አውዳዊ ትርጉም ይዞ ተዘግቧል። ሪፖርተር ጋዜጣ አቶ ጌታቸው ረዳ የፌዴራል መንግስት ጣልቃ እንዲገባ የቀረበ ፎርማል ጥያቄ የለም በሚል ሲዘግቡት፣ ጥያቄውን ለአቶ ጌታቸው ያቀረቡ የኢቢኤስ ቲቪ የዜና ክፍል ባልደረባ በበኩሉ እንዲህ ብሏል። የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ እዚህ አዲስ አበባ ለጋዜጠኞች መግለጫ ሰጥተው ነበር። የፌዴራል መንግስት በትግራይ ጣልቃ እንዲገባ ኦፊሻል ጥያቄ አቅርባቸዋል ብዬ ጠይቄያቸው ነበር። አልጠየቅንም። ጊዜያዊ አስተዳደሩ ራሱ የተመሰረተው በፌዴራል መንግስት ስለሆነ መጠየቅ አያስፈልግም ብለዋል። ስለዚህ የትኛው ዘገባ ትክክለኛውን የአቶ ጌታቸው መልስ ቅላጼ እንደያዘ ማረጋገጥ ባይቻልም የፌዴራል መንግስቱ ግን በትግራይ ክልል ዳግም ያለውን ኃይል ማጣት እንደማይፈልግና በዛ አቅጣጫ ለሚፈጠር ድንበር ዘለል ክፍተት ተጋላጭ መሆን እንደማይፈልግ የታመነ ነው። አስከትለን ጌታቸው ረዳ ከቢቢሲ ጋዜጠኛ ጋር ያደረጉትን አጭር የስልክ ቃለ መጠይቅ አድምጠን በትግራይ ስላለው ሁኔታ አጠቃላይ ጭብጥ ሰጥተን እናብቃ። ባለፉት ቀናት የተባባሰውን ሁኔታ ተከትሎ አቶ ጌታቸው ረዳ በአሁኑ ጊዜ የት እንዳሉ፣ ወደ መቀለስ መች እንደሚመለሱ፣ የፌዴራል መንግስቱን ድጋፍ ስለመጠየቃቸው፣ አስተዳደራቸው በክልል ውስጥ ስላለው የመቆጣጠር አቅም የቢቢሲ ኒውስ ባልደረባ ካትሪን ባይሩሃንጋ ጠይቃቸዋለች። አቶ ጌታቸው በአሁኑ ወቅት በትግራይ ክልል ስለተከሰተው ቀውስ መልስ በመስጠት ይጀምራሉ። አቶ ጌታቸው የመንግስትን ማህተም መንጠቅ ማለት ስልጣን መያዝ ማለት አይደለም። ነገር ግን መሬት ላይ ያለውን እውነታ በማዘባረቅ ከፌዴራል መንግስት ጋር ያለውን ግንኙነት መጠምዘዝ ነው ዓላማው። አንድ የህወሓት አንጃ ከፌዴራል መንግስት ጋር መደራደር ከጀመረ የፕሬዝደንትነት ቦታውን ይይዛል የሚል አስተሳሰብ አለ። አብዛኛው የወታደሩ ክፍል የትግራይ የግዛት አንድነት መጠበቅ አለበት ብሎ ነው የሚያምነው። የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸም ይሻል። አንዳንድ ቦታዎች ሰው በተሰበሰበበት ጥይት ተተኩሷል። ይህ የሆነው አንዳንድ እብድ ሰዎች የመንግስት ማህተም ለመንጠቅና ስልጣን ለመያዝ ካላቸው ጥም የተነሳ ነው። ዓላማው ከተማ መቆጣጠር ሳይሆን በአንዳንድ ከተሞች ግርግር መፍጠር ነው። ቢቢሲ አሁን ትግራይ ነው ያሉት? አቶ ጌታቸው አሁን አዲስ አበባ ነው ያለሁት። ቢቢሲ ትግራይን ጥለው ለምን ወጡ? አቶ ጌታቸው ከጠቅላይ ሚኒስትሩ ስልክ ተደውሎልኝ ነው የመጣሁት። ጠቅላይ ሚኒስትሩ መሬት ላይ ያለውን ነገር እንዳብራራላቸው ነው የጠሩኝ። ይህን ጉዳይ ከጠቅላይ ሚኒስትሩ ብቻ ሳይሆን ከአንዳንድ ምዕራባውያን ዲፕሎማቶች ጋር እየተወያየሁበት ነው ያለሁት። ከአውሮፓና ከዩናይትድ ስቴትስ አምባሳደሮችም ጋር አውርቻለሁ። እነዚህ ሰዎች ሁኔታውን እየተከታተሉት ይገኛሉ። የፕሪቶሪያ ስምምነት ተፈጻሚ እንዲሆንም እያገዙ ነው ያሉ ዲፕሎማቶች ናቸው። ቢቢሲ በቅርቡ ወደ ትግራይ ይመለሳሉ? አቶ ጌታቸው አሁን መለሳለሁ። ቢቢሲ መቼ? አቶ ጌታቸው ከጠቅላይ ሚኒስትሩ ጋር ያለኝን ስብሰባ ማጠናቀቅ አለብኝ።
በሚቀጥሉት ቀናት ሌሎች ስብሰባዎችም አሉኝ። በሚቀጥለው ሳምንት መጀመሪያ ወደ ትግራይ እመለሳለሁ። እቅዴ እሱ ነው። ቢቢሲ ማህበራዊ ሚዲያ ላይ የምንመለከተው ነገር ከትግራይ ሸሽተው እንደወጡ ነው። አቶ ጌታቸው ለምንድን ነው ከትግራይ የሚሸሸው? ቢቢሲ ትግራይ ክልል ባለው የደህንነት ጉዳይና ሁኔታውን መቆጣጠር ባለመቻሉ። አቶ ጌታቸው አንድ ነገር ልንገርሽ፣ ትላንት ማክሰኞ ከሰዓት ከህዝብ ጋር ውይይት እያደረግኩ ነበር። የጊዜው አስተዳደሩ አጋር የሆነው የፌዴራል መንግስቱ ስልክ ደወለልኝ። እርግጥ ነው ሁኔታው የሚያሳስብ ነው። የፌዴራል መንግስቱ ትግራይን የሚያስተዳድሩ ሰዎችን ስብሰባ ጠርቶ የማናገር መብት አለው። ነገር ግን ይህ የሚባለው ነገር አንደኛው የህወሓት ክፍል ብዥታ መፍጠር ካለው ዓላማ ነው። ለውጥ ማምጣት የሚሹ ሰዎችን እኔን ጨምሮ ከትግራይ እየወጡ ነው ይላሉ። ነገር ግን ትግራይን ሸሽቶ ወጥቷል የሚባለው ሐሰት ነው። ህዝቡን ግራ ለማጋባት ያሰራጩት ወሬ ነው። ቢቢሲ ከፌዴራል መንግስቱ እርዳታ ጠይቀዋል። ምን ማለት ነው ይሄ? የፌዴራል ኃይሎች ጣልቃ እንዲገቡ ይፈልጋሉ ማለት ነው? አቶ ጌታቸው በፕሪቶሪያ ስምምነት መሰረት የፌዴራል መንግስቱ ኃይሉን ማሰማራት ቢችልም አሁን ባለው ሁኔታ የፌዴራል መንግስቱ ኃይሎች ጣልቃ መግባታቸው ትክክለኛው እርምጃ ነው ብዬ አላስብም። ፌዴራል መንግስት ከኤርትራ ጋር የምንጋራውን ድንበር የመጠበቅም ኃላፊነት አለበት። ነገር ግን እኛ የምንፈልገው ድጋፍ አሁን ግርግር እየፈጠሩ ያሉ ኃይሎች ወደ ልቦናቸው እንዲመለሱ እድል እንዲሰጣቸው ነው። ከጠቅላይ ሚኒስትሩ ጋር ውይይት ካደረግኩ በኋላ የሚፈጠረውን የምናየው ይሆናል። ቢቢሲ በርካታ የትግራይ ተወላጆች ህወሓት አሁንም ወደ ግጭት ሊወስደን ይችላል ብለው ያምናሉ። ከዚህ ቀደም ከነበረው ጦርነት አልፎ ደግሞ አሁን እርስ በእርሱ ተከፋፍሏል ይላሉ። አቶ ጌታቸው በዚህ በጣም ነው መስማማው። ያፈነገጠው ህወሓት ባለስልጣናት መሆኑ በቅርቡ ከህግ በላይ የሆነ ድርጊት ለመፈጸም የሞከሩ ወታደሮች ጉዳይ የሚጠቀስ ነው። የትግራይ ህዝብ ሰላም ይገባዋል። ቢቢሲ ነገር ግን እርሶም የህወሓት ምክትል ሊቀመንበር ኖት፣ የጊዜያዊ አስተዳደሩ ፕሬዝዳንት ኖት፣ እርሶም የውድቀቱ አካል ኖት ማለት ነው። አቶ ጌታቸው አዎ የውድቀቱ አካል ነኝ። ይህን ክጄ አላውቅም። የዚህ ችግር አካል በመሆኑ ኃላፊነት ከመውሰድ ወደ ኋላ አልልም። እያልኩ ያለሁት ሌላኛው የህወሓት ክፍል በወታደሩ ታግዞ እየፈጸመ ያለው ድርጊት ሊያሳስበን ይገባል ነው። ይህ ጉዳይ ከፌዴራል መንግስቱ ጋር ድጋሚ ጦርነት ውስጥ እንድንገባ ከማድረጉም በላይ ሌሎች የውጭ ኃይሎች እንዲሳተፉ ሊያደርግ ይችላል። ይህ እንዲሆን በፍጹም አልፈልግም። ምክንያቱም የትግራይ ህዝብ ይህ አይገባውም። ቢቢሲ አሁን ያለው ስጋት የጎረቤት ሀገር ኤርትራ ኃይሎች አንዱን አንጃ፣ የኢትዮጵያ መንግስት ደግሞ ሌላኛውን ደግፈው በትግራይ ጦርነት ያደርጋሉ የሚል ነው። አቶ ጌታቸው ይህ ጉዳይ የፌዴራል መንግስቱ የትኛውን ወገን ይደግፋል የሚል አይደለም። የፌዴራል መንግስቱ መሳተፍ ቢፈልግም ኃይሎችን ማሰማራት ይፈልጋል ማለት አይደለም። ኤርትራ ይህን አጋጣሚ ተጠቅማ ከፌዴራል መንግስቱ ጋር ግጭት ውስጥ ብትገባ የጦርነት አውድማ የምትሆነው ትግራይ ናት። ይህን ለማስወገድ ነው የምፈልገው። አለመታደል ሆኖ አንዳንድ የህወሓት ባለስልጣናት ፍቃደኛ እየሆኑ አይደለም። ቢሆንም ይህን ለማስወገድ ባለን አቅም የተቻለንን ማድረግ አለብን። ቢቢሲ አሁን የእርሶ የጊዜያዊ አስተዳደር ምን ያህል ደህንነቱ የተጠበቀ ነው? ትግራይን ማስተዳደር ይችላል? አቶ ጌታቸው አንዳንድ የወታደሩ አካላት ማህተም በመንጠቁ ተግባር ተሳትፈዋል ማለት መላው የትግራይ መከላከያ ኃይል አንደኛውን የህወሓት ኃይል ይደግፋል ማለት አይደለም። እኔም አውቆ ብዛት ያለው የህወሓት ክፍል ገና ብዛት ያለው የወታደሩ ክፍል ከጊዜያዊ አስተዳደሩ ጎን ነው። አሁን ያለውን መንገጫገጭ መጠቀም የሚፈልጉ ሰዎች እንዳሉ ግልጽ ነው። ቢቢሲ ጥያቄን አልመለሱልኝም። አስተዳደሩ ደህንነቱ የተጠበቀ ነው ወይ? ትግራይን መቆጣጠር ይችላል ወይ? አቶ ጌታቸው አሁን ባለው ሁኔታ በአንደኛው የህወሓት ክፍል ምክንያት የሰሜን ምስራቅና ማዕከላዊ ቦታዎች ቁጥጥር አጥቷል። ይህን መልሰን መቆጣጠር አለብን ነው የምንለው። ምክንያቱም ህዝቡ መንግስት የሚያቀርበውን አገልግሎት ማግኘት አለበት። ቢቢሲ ይህን ቃለ መጠይቅ ለንባብ ካበቃ በኋላ በትግራይ እየተከናወነ ያለው የስልጣን ግልበጣ እንደቀጠለ ነው። ይህንንም አስመልክቶ የአሜሪካ፣ የዩናይትድ ኪንግደም፣ የኒውዚላንድ፣ የጃፓን፣ የኖርዌይ፣ የቤልጂየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ ጀርመን፣ አየርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣሊያን፣ ሉክሰምበርግ፣ ሃንጋሪ፣ ኔዘርላንድስ፣ ኦስትሪያ፣ ፖርቱጋል፣ ሮማኒያ፣ ስሎቬኒያ፣ ፊንላንድ፣ ስዊድን ኤምባሲዎችና የአውሮፓ ህብረት ልዑክ በኢትዮጵያ የጋራ መግለጫ አውጥተዋል። በዚህ መግለጫቸውም በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችን ወይም ሁኔታዎችንና እየተባባሰ ያለውን ውጥረት በትኩረት እየተከታተሉ እንደሚገኙ ገልጸዋል። እንደ አውሮፓውያን አቆጣጠር ህዳር 2022 ለተፈጸመው የግጭት ማቆም ስምምነት ሙሉ ድጋፋችንን እንደምንሰጥ ደግመን አጽንኦት እንሰጣለን ብለዋል። ይህ ስምምነት የመሳሪያ ድምፅ ጸጥ እንዳደረገም አመልክተዋል። በፍጹም ወደ ሁከት፣ ግጭት፣ ጦርነት መመለስ እንደማይገባም አስገንዝበዋል። ሁሉም ወገኖች ተሰባስበው አስቸኳይ ውይይት በማድረግ ውጥረቱን በማርገብ ስምምነቱን እንዲጠብቁ አጥብቀው አሳስበዋል። ማንኛውም አይነት ድጋፍ ለማድረግ ዝግጁ እንደሆኑ ገልጸዋል። ይህ በእንዲህ እንዳለ ትላንት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከመቀሌ ወደ አዲስ አበባ ከመጡ በኋላ ከአሜሪካ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ዩናይትድ ኪንግደም እንዲሁም በአውሮፓ ህብረት አምባሳደሮች ጋር በትግራይ ስላለው ሁኔታና አስተዳደራቸው እየገጠመው ስላለው ፈተና ሰፋ ያለ ውይይት ማድረጋቸው ተሰምቷል።
በክልሉ እየተካሄደ ያለውን ሁኔታ እየተከታተልን የምናሳውቃችሁ ሲሆን ቻናላችን ለትግራይ ህዝብና ለሀገራችን ኢትዮጵያ ሰላምን ይመኛል።